ኢንሻአላህ ዛሬ ደግሞ የምንነጋገረው ረሱል ሰለላሁ ዐለይሂ ወሰለም ትልቅ መካሪ ያሉትን ነገር ነው። እሱ ምንድነው? ሞት ነው። አላህ ቁርአን ላይ ስለ ሞት ሲለው ነገር ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ነፍስ ሞትን ቀማሽ ናት ይላል። ይሄ الذين تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون يا تششوت ينبروا موت ያገኛቸዋል አንድ ቀን። ከዛ በኋላ ሞተን እኮ አፈር መሆን እኮ ሰላም ነበረ። ሂሳብ አለ ገና አላህ ፊት ትቆማለህ። ዑመር ረዲየላሁ ዐንሁ ምን ይላል? እንደ ሞትና ቁርአን ያልተመከረ ሰው በምንም አይመከርም ይላል። ሱብሃንአላህ ሞት አላህ ሱብሃነ ረሱል ሰለላሁ ዐለይሂ ወሰለም እዝኩሩ ሃዚሂ ለዛት አሉ። ይህንን ሞት ሁሌ አስታውሱት አሉ። ለቀልብ መረጋጋት ዱንያ ብክንክን ስታረገ ጭንቅላት ሲያስጨንቅህ መሞትም አለ በላት። ከዚህ ዱንያም እኮ ይሄዳለሁ በላት። የዛን ሰዓት ተረጋጋለህ። የዛን ሰዓት ሰኪና ታገኛለህ። የዛን ሰዓት ሁሉ ነገር ይስተካከላል ማለት ነው። ሞት ትልቅ ምክር ነው። አላህ ሱብሓነሁ ወተዓላ ምን ይላል? አንድ ሰለፍ እኔ አለ የምሞትበትን ቀን ባቅ ኖሮ በደንብ ለዛሽ ቀን አዘጋጅ ነበረ። ካላወቅኩማ በደንብ ነው መዘጋጀት ያለብኝ። ለምን? ነገም ሊሆን ይችላል። አንድ ፈታኝ ፈተና ሲያወጣ ነገ ነው ፈተና ሲልና በዚህ ሳምንት ፈተናለሁ ሲል በደንብ መዘጋጀት ያለብን የትኛው ነው? በዚህ ሳምንት ለተባለው። ለምን? ነገም ሊሆን ከነገወዲያም ሊሆን ይችላል ማለት ነው። ስለዚህ ለሞት እንዘጋጅ ወንድሞቼ። ሰላታችንን እንስገድ፣ ዚክር እናድርግ፣ ወደ አላህ እንመለስ። መቼ ወደ አላህ እንደምንሄድ አናውቅም። ወጣቶች እየሞቱ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘመነ አኺር ሲደርስ አደንገተኛ ሞቶች ይበዛሉ ብለዋል። ስለዚህ ሁላችንም ለሞት እንዘጋጅ። ወላሂ ላዚም ለሞት ከተዘጋጀን አላህ ሱብሓነሁ ወተዓላ ጥሩ ቦታ ነው የሚሰጠን። እቺ ላስታውሳችሁ ነው። ሱብሃነከ አላሁመ ወቢሐምዲ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም።